ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። ወጣቶች የለብንም ወይ ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት፣ አንዴ ወደ መዝሙር አንዴ ወደ ዘፈን። በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። አብይ የተባለው ትልቁ የተባለው አብይ ጾም ነው። ለምን አብይ ተባለ? አባቶቻችን እንዲህ ይላሉ። አብይ የተባለበት የሁሉ አባት የሁሉ በላይ የሆነው ቅዱስ እግዚአብሔር ምድርና ሰማይን የፈጠረው አምላክ ቸሩ መድኃኔዓለም ስለ ጾመው ነው። አብይ የተባለው ትልቁ የተባለው አብይ ጾም ነው። ለምን አብይ ተባለ? አባቶቻችን እንዲህ ይላሉ። አብይ የተባለበት የሁሉ አባት የሁሉ በላይ የሆነው ቅዱስ እግዚአብሔር ምድርና ሰማይን የፈጠረው አምላክ ቸሩ መድኃኔዓለም ስለ ጾመው ነው። ራሱ ባለቤቱ ምድርና ሰማይን ያስገኘው አምላክ ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ተብሏል። የተቀረውን ፍጡር ነው የጾመው። የሐዋርያትን ጾም ስንመለከት አበዊነ ሐዋርያት ናቸው የጾሙት። የነቢያትንም አበዊነ ነቢያት ናቸው። የተቀረውን ፍጡር ስለሆነ የጾመው ይህንን ጾም ግን አብይ ያስባለበት ትልቁ ምስጢር ራሱ ባለቤቱ ፈጣሪ ምድርና ሰማይን የፈጠረው ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ተብሏል። የመጀመሪያው ሳምንት እና የመጨረሻው ሳምንት ጌታ የጾመው ጾም አይደለም። የመጀመሪያው ዘወረደ ወይንም ጾመ ሕርቃል እንለዋለን። ጾመ ሕርቃል ማለት በ628 ዓመተ ምህረት በኢየሩሳሌም የነበሩ ክርስቲያኖች በአንድ ቀን በመስቀሉ ምክንያት 60 ሺህ ክርስቲያን ታረዱ። 60 ሺህ ክርስቲያን ከታረዱ በኋላ በባቢሎን ሀገር መስቀሉ ክርስቶስ የተሰቀለበት መስቀል ተማረከባቸው። ካህናቶቻቸው የሃይማኖት መሪዎቻቸው በስደት ሄዱባቸው። በሮም የነገሰውን ሕርቃልን ኦርቶዶክሳዊ ሃይማኖታዊ ስለሆነ እባክህ በመስቀሉ ምክንያት ብዙ ክርስቲያን ታረዱብን፣ ጠፉብን፣ ስለዚህ ባንተ ዘመን እንዲህ አይነት ነገር ገጠመን፣ እባክህ እርዳን ብለው ላኩበት። እሱም አማኝ ነውና የሁሉ ባለቤት እግዚአብሔር ነው፣ የሥራ ሁሉ መጀመሪያ ተጀምሮ ፍጻሜ የሚያገኘው እግዚአብሔር ሲፈቅር ነው፣ እባካችሁ እንጹም ብሎ ለሰባት ቀን ለአንድ ሳምንት የጾም አዋጅ አሳወጀ ማለት ነው። በዓለም ላይ ማለት ነው። በዓለም ላይ የጾም አዋጅ አሳውጆ በዓለም ያሉ በኢየሩሳሌም ያሉ ክርስቲያኖች ለሰባት ቀን ጾመው ወደ ፋርስ ባቢሎን ሄዶ ጌታ መድኃኔዓለም የተሰቀለበትን መስቀል በክብር መልሶታል ወደ ኢየሩሳሌም ማለት ነው። ስለዚህ የመጀመሪያው ሳምንት ጾመ ሕርቃል ተብሎ ይጠራል ወይንም ዘወረደ ይባላል። ዘወረደ እንዴት ተባለ ካላችሁኝ ተወለደ፣ ተጠመቀ፣ ጾመ፣ ተሰቀለ፣ ተቀበረ፣ ተነሳ፣ አረገ ለማለት ወረደ፣ ተወለደ ማለት ያስፈልጋል። ስለዚህ የመጀመሪያው ሳምንት መውረዱን ወደዚህ ዓለም መምጣቱን የሚገልጥ ስለሆነ ዘወረደ ተብሎ የመጀመሪያው ሳምንት ተሰይሟል። ሌላው ይሄ የመጀመሪያው ሳምንት በመስቀሉ ምክንያት የተጾመ በክርስቶስ ምክንያት ሕርቃል ከሕዝበ ክርስቲያኑ ጋር ጾሞ ጸልዮ ሂዶ አሕዛብ ነገስታትን ድል ነስቶ ሃይማኖት መልሶ መስቀሉን መልሶ ወደ ኢየሩሳሌም በክብር መልሷልና ጌታም ከጌታ ጾም ጋር የሚያነጻጽረው ጌታም ጾሞ ተሰቅሎ ዓለምን አድኖ አዳምን ወደ ቀደመ ርስቱ ወደ ቀደመ ክብሩ መልሷልና ከጌታ ጾም ጋራ አባቶቻችን አገናኝተውታል ማለት ነው። እና የመጀመሪያው ሳምንት ዘወረደ ወይንም ጾመ ሕርቃል እየተባለ ይጠራል ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ስለ አብይ ጾም እንግዲህ ለምን አብይ እንደተባለ እንግዲህ በደንብ አድርገው መምህራችን አስተምሮናል። በድጋሚ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያዋርስልን። ከዚህ በማስቀጠል ዲያቆን ሄኖክ ኃይሌ ያስተማረው አንድ ትምህርት አለ። ያንንም ተከታትለን እንመለሳለን። አሁንም አብራችን ቆዩ። ወጣቶች የለብንም ወይ ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት፣
አንዴ ወደ መዝሙር፣ አንዴ ወደ ዘፈን፣ አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት፣ አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃ ለሁላችን ይስጠን። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድረው። ለመምህራችን ቃለ ሕይወትን ያሰማልን። እውነት ነው፣ ጾም የነፍስን ቁስል ታድናለች፣ የስጋን ፍላጎት ታስታግሳለች። አባቶቻችን በቀደሙ ጊዜያት በጾምና በጸሎት ብዙ መከራን አልፈዋል፣ ብዙ ድል ነስተዋል፣ ብዙ ነገሮችን አልፈዋል። እኛም እንግዲህ ካለንበት ችግርና ስቃይ ለመላቀቅ በጾምና በጸሎት መትጋትና መቆም መጽናት መቻል አለብን። ከዚህ በማስቀጠል አንድ ትምህርት ተከታትለን እንመለሳለን። አብራችሁን ቆዩ። ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን፣ ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። እመኑ። ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርግልህ? መግደል ከሆነ ይሄው የሚጠብቀኝ ድንግል ማርያም ስሙ ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። እናቴ ማን ናት? የመላእክት ሰብ እመቤት፣ የመላእክት እህት፣ የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ፣ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለም እንደማይጾሙ ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታም፣ በሰው ትከሻ ገነት አይገባም። መጀመሪያ ራስን አጥራ። የምን ውሸት የምን መደባበቅ? ጨርሻለሁ እኔ። እግዚአብሔር ይችላል በሉ። ማን ይችላል? ማን ይችላል? ስለዚህ አሁን አንድ ቃል ግቡልኝና ጸበል ረጭቻችሁ ሁለተኛውን መልእክት ነግሬያችሁ እሄዳለሁ። መጀመሪያ
ከሰው የተጣላን ከዛሬ ጀምሮ እንታረቃለን የምትሉ፣ የሰው ገንዘብ ያለባችሁ እስከ ዛሬ ዓመት እንከፍላለን የምትሉ፣ በማንም ሰው ላይ ቂማኒዝም የምትሉ፣ ይሄንን ጫማ ለልጆቻችሁም ለቤተሰቤም ገዝቼ መስቀል አልረግጥም፣ የእመቤታችን ስዕል ያለበትን ጫማ አልረግጥም፣ እግዚአብሔርን እፈራዋለሁ፣ ሃይማኖቴን አከብረዋለሁ የምትሉ እጃችሁን አውጡና ቃል ግቡ። ንግግሬ ገብቷችኋል? ንግግሬ ገብቷችኋል? አልደግሞም። ንግግሬ ገብቷችኋል? በሃይማኖቴ በሉ። በሃይማኖቴ አልዋሽም። መስቀል ስዕል አልረግጥም። ከእግዚአብሔር ጋር አልጣላም። በሰው ላይ ቂም ይዤ አልጾምም። የበደለኝን የበደልኩትን ይቅርታ ብዬ እጾማለሁ። ምስክሬ እግዚአብሔር ነው። ምስክሬ ማን ነው? ምስክሬ ማን ነው? እናንተን ሚስቶች ራቅታችሁ ለኔ ክብር፣ ለኔ ባልሽ፣ ለኔ ፍቅር ብለሽ አደባባይ ላይ ውጭልኝ ብትል ባል ያበደ ነው የምትል። የኔና ያንተ አምላክ ግን ስጋው አልቆ አጥንቱ እስከሚቆጠር በመስቀል ላይ ውሏል። ለፍቅር የተከፈለ ዋጋ ነው ይሄ። አብይ ጾም ዝም ብሎ አይጸም። ስለዚህ ወንድሞቼ በቤታችሁ አንድ እናት ነበሩ እንደዚህ ሳገለግል 4 ቤተሰብ ነው ያለኝ። 25 ኪሎ ጤፍ ሳስፈጭ 15 ቀን አይበቃም። ምን እንደሚወስደው አላቅም። አንዳንድ ቀን ጤፍ ሳስፈጭ ደግሞ በውስጡ ብዙ አባጨጓሬዎችን አገኛለሁ። የዚህን ዓለም ክፋት ነው የምነግራችሁ። እግዚአብሔር ከእንዲህ አይነት ነገር ይሰውራችሁ። ምናልባት ይሄ ሁሉ ሰው የቆመው ሰው በቤቱ በስራ ቦታው እንቅፋት ያለበት ሰው ይኖራል፣ በኑሮው እንቅፋት ያለበት ሰው ይኖራል። እናንተም ማታውቁት ሰይጣን የሚያውቀው ነገር ስለሆነ ድንግል ማርያም ትሰርላችሁ። የልጆቻችሁን አይምሮ የሚሰርቅ የእጃችሁን በረከት የሚቀማ ከሰው ጋር በፍቅር እንዳትኖሩ የሚያረግ ከሰው በታች እንድትኖሩ የሚያረግ ከሰው በላይ እያገኛችሁ ነገ ሰው የደረሰበት እንዳትደርሱ በመቃብራችሁ ላይ የቆመን ሰይጣን ቅዱስ ጊዮርጊስ በመስቀሉ ይምታው። ከዛሬ ጀምሮ ሳትታመሙ ሳትቸገሩ ይህን ዘመን በሰላም እለፉት። ከእናንተ አልፋችሁ ለሌላ ሰው እንድትኖሩ እግዚአብሔር ይርዳችሁ። እነዚህን እጆቻችሁን እግዚአብሔር መድኃኒት ያርግላችሁ። አንዳንዱ ሰው እንዳለመታደል ሆኖ ሲያጎርስ ይነከሳል፣ ሲሰጣ ይመሰገናል። ስለዚህ እግዚአብሔር ይህንን ክብር ከፍ ያርግላችሁ። እውነቴን ነው። የነክሲያን አባቶችም እጃችሁን ቆጥቡ፣ ስራት ማሱ፣ ቅጠላት በጥሱ፣ የመቃብር አፈር አትርጩ፣ ሰውን ባጋንንት አትሰሩ። 60 ዓመት 40 ዓመት መቼ እንደምንሞት ማንም ሰው ሊያውቅ አይችልም። እኔ ከዚህ 20 ደቂቃ በኋላ አንገናኝም፣ ሩቅ ነው ያለሁት። ስለዚህ ይህን መልእክት ለማዳረስ ነው የመጣሁት። ይበቃናል። ጸሎት አድርገን እንለያያለን። የሰላም አምላክ የፍቅር ባለቤት እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን እግዚአብሔር አሁንም ይጠብቃት። በዓይናችን ረሃብን፣ ጦርነትን፣ መከራን እግዚአብሔር አያሳየን። ሕፃናት በሰላም ይደጉ፣ አዛውንቶች በቀያቸው ይጦሩ። ቤተ ክርስቲያንና ካህናትን አንድ ያድርጋቸው። በስልጣን በገንዘብ በሃይማኖት የተከፋፈሉ በዚህ ዓለም ወጥመድ ውስጥ የገቡ የቤተ ክርስቲያን አባቶችን እርስ በርስ አልግባባ ያሉትን መንፈስ ቅዱስ በመሃላቸው ላይ ይግባ። እናንተም ከሕይወታችሁ ጋር አላስማማ ያላችሁን ነገር እግዚአብሔር አምላክ ያነሳላችሁ። ውድ ክብሯን ያሸቲው ቤተሰቦች እንግዲህ አብይ ጾምን አስመልክቶ እንግዲህ በጣም ይጠቅማሉ ያስተምራሉ ብዬ ያሰብኩትን ቪዲዮን ሰብሰብ አድርጌ ያመጣሁላችሁ። እንግዲህ በቀጣይ በሌሎች ፕሮግራሞች በሌሎች ቪዲዮዎች እንመለሳለን። አካውንታችን እንግዲህ ከሻዶ ባንስ ለማውጣት እንግዲህ የእናንተ ላይክ ማድረግ እጅግ በጣም ወሳኝ ነው። ስለዚህ ይህንን ቪዲዮ ላይክ እንዲሁም ደግሞ ሼር እያደረጋችሁ ለሌሎችም እንዲዳረስ እንድታደርጉልኝ በአክብሮት ጠይቃችኋለሁ። በቀጣይ በሌሎች ቪዲዮ እመልሳለሁ። እስከዛው ድረስ መልካም ሳምንት ይሁንላችሁ።